ወደ አሜሪካ የተጓዘው የ9 ዓመት ልጅ ሳለ ነበር። ያኔ አንዲት ቃል እንግሊዝኛ እንኳን መናገር ለሱ ፈታኝ ነበር። ደግሞም ምንም የሌለው ድሃ ነበር። በሱ መንገድ የመጡት አብዛኞቹ ዘመናቸው በድህነት ነው የተቋጨው። ወይንም ትናንሽ ዝርፊያ ላይ ይሰማሩና የዕለት ጉርስ ፍለጋ ይባክናሉ። የዚህ ሰው መንገድ ግን ፈጽሞ የተለየ ነበር። የአሜሪካን የማፊያ ታሪክ ለአንዴና ለመጨረሻ ጊዜ ቀይሮታል። ገንዘብ ማግኘት ብቻ ሳይሆን ሁሉን በቁጥጥሩ ስር ማድረግ ነበር ዓላማው። የማፊያ መሪዎች በየመንደሩ እርስ በርስ ሲፋጁና ሲፎካከሩ፣ እርሱ ከላይ እስከ ታች አሜሪካንን የሚቆጣጠር ሰንሰለት እየዘረጋ ነበር። የመሠረተው የወንጀል ቡድን ፍጹም ጠንካራ ከመሆኑ የተነሳ አሜሪካ በሁለተኛ የዓለም ጦርነት እገዛ እንዲያደርግላት ሁሉ ጠይቃው ነበር። በተቀመጠው ሕግ አይመራም። ይልቁንስ የራሱን ሕግ ያወጣል። ሰዎችም ሕጉን እንዲከተሉ ያደርጋቸዋል። በአሜሪካ የማፊያ ታሪክ ታይቶ አይታወቅም። ከዚህ በኋላም እንደሱ አይነት መፈጠሩን እንጃ የተባለለት ቻርልስ ላኪ ሉቺያኖ። Charles Lucky Luciano, the #1 gangster of all time. Intelligent, ruthless, and a visionary. Luciano transformed the mafia from warring street gangs ሲጠበቅ የነበረው ብዙዎቻችሁ የጠየቃችሁት አዲሱ ሳይት ከ33% ቅናሽ ጋር ይዘንሎት መተናል። ቤተ መንግስት አቅራቢያ ባረፈው የብዙሃን ትዝታ የያዘው አዋሬ ሳይታችን በካሬ ከ69,000 ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ቤቶችን ከዝቅተኛ ወለል አማራጭ ጋር ይዘንሎት ቀርበናል። በተጨማሪም የዲፕሎማቶች መቀመጫ በሆነችው ሳር ቤት ከቫቲካን ኤምባሲ ወረድ ብሎ ከ5,300,000 ብር ጀምሮ ይዘንሎት መተናል። ታዲያ እርሶስ ምን ይጠብቃሉ? ውብና ዘመናዊ በሆነው ህንጻችን ላይ በኢትዮጵያ ብር ካለምንም አይነት የገንዘብ ጭማሪ እንዲሁም ከወለድ ነፃ አገልግሎት ጋር አቅርበንሎታል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ በሙስና ታሪኩ ዙሪያ ስፍር ቁጥር የሌላቸው ፊልሞች የተሰሩለትን የአሜሪካን ግዙፉን የማፊያ ቡድን የመራውና ድፍን አሜሪካን ተቆጣጥሮ የነበረው ላኪ ሉቺያን ልናስተዋውቃችሁ ነው። በ9 ዓመቱ ኒውዮርክ የደረሰው እንግሊዝኛ የማይችለው ቁራዥ መግዣ ያልነበረው ሰው እንዴት አሜሪካንን ለመቆጣጠር በቃ? በኃያልነት ዘመኑ የፈጸማቸው ወንጀሎችና ጀብዶች ምንድናቸው የሚለውን እየተመለከትን እንቆያለን። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ ጋብዛለን። ሲወለድ ቤተሰቦቹ ያወጡለት ስም ሳልቫቶር ሉቺኒያ ነበር። የተወለደው ደግሞ በዓለም የማፊያ ታሪክ ስሟ ቀድሞ በሚጠራው የጣሊያኗ ሲሲሊ ነበር። ከዚያም በ1906 የ9 ዓመት ልጅ እያለ ወደ አሜሪካ ተጓዘ። ያኔ ጣሊያንኛ ብቻ የሚያውቀው ታዳጊ ለእርሱ አንድ ቃል እንግሊዝኛ እንኳን ማውራት ጭንቅ ነበር። በወቅቱ የአሜሪካ ድሆች ሰፈር ተብለው ከተለዩት በአንዱ ሕይወትን መግፋትም ቀጠለ። በ19 ዓመቱም ትምህርት አቁሞ ለአካባቢው ማፊያዎች መላላክ ጀመረ። ከሱቅና ግሮሰሪዎች የፈለጉትን ዕቃ እየገዛ ያቀብላቸዋል። አብዛኞቹ በአሜሪካ የሚገኙ ማፊያዎች ጣሊያናውያን በመሆናቸው በቋንቋ ለመግባባት አልተቸገረም። የያኔው ታዳጊ መላላክ ብቻ ሳይሆን እነሱ ዝርፊያ ሲፈጽሙም ፖሊሶችን በዐይነ ቁራኛ ይመለከትላቸው ነበር። ሳይያዙ እንዲያመልጡ መልእክት በመስጠት ይታደጋቸዋል። ገና በዚያ ዕድሜው እንኳ ሰዎች አንዳች የተለየ የአእምሮ ንቃት እንዳለው ተመልክተውታል። ሰው የሚወደው ከማንኛውም ሰው ጋር በቀላሉ የሚግባባ ሕይወቱንም በዕቅድ የሚመራ ሰውም ነበር። ሰዎች ከፊት ለፊታቸው ያለው ላይ ሲያተኩሩ፣ እሱ ግን መላ ኒውዮርክን ብሎም ጠቅላላ አሜሪካን ተቆጣጥሮ ስለመንገስ ነበር ውጥኑ። በተለይም ማፊያዎች እንዴት እርስ በእርሳቸው እየተዋጉ አቅማቸው እንደሚዳከም ልብ ብሎ ተመልክቷል። ያኔ ፖሊስ በቁጥጥር ስር ከዋላቸው ወይንም እርምጃ ከወሰደባቸው ይልቅ እርስ በእርስ የተላለቁት ቁጥራቸው በጣም ከፍተኛ ነው። የደመኝነትና በቀለኝነት ስሜት በከፍተኛ ሁኔታ ነበር። ሉቺያኖ ዕድሜው 18 ሲደርስ ደግሞ በማፊያው ዓለም ተጽዕኖ ፈጣሪ የሆኑትን ሰዎች እያፈላለገ ከእነርሱ ጋር ወዳጅነት መመስረት ጀመረ።
ሉቺያኖ የማፊያው ዓለም አለቃ ከመሆኑ አስቀድሞ ቀድመው ስመ ገናና ከሆኑት ጋር ትብብርና ወዳጅነት መመስረቱ ላይ ሲገፋበት፣ በተለይ ከማየር ላንስኪና ከግዚ ሲገል ጋር የነበረው ቀረቤታ ደግሞ የተለየ ነበር። እሱ ጣሊያናዊ፣ እነዚህ የማፊያ አለቆች ደግሞ አይሁዳውያን ቢሆኑም እሱ ራሱን ጠቃሚ አድርጎ በማቅረብ የተካነ ነውና ጥሩ ወዳጅነት መፍጠር ችሏል። ያኔ ጣሊያናዊው ከጣሊያናዊ፣ አሜሪካዊው ከአሜሪካዊ፣ አይሁዱም ከመሰሎቹ ጋር ብቻ በሚሻረክበት ዘመን ሉቺያኖ ግን አቅም እስካላቸው ከሁሉም ጋር አብሮ ለመስራት ዝግጁ ነበር። ዕድሜው 20ዎቹ ሲደርስ ደግሞም ሳልቫቶር ሉቺኒያ የተሰኘውን ስሙን ወደ ቻርልስ ሉቺያኖ ቀይሮ የተከለከሉ የአልኮል መጠጦችን በማዘዋወርና በመሸጥ ሥራ ውስጥ ጥልቅ ብሎ ገባ። በዚያን ዘመን አሜሪካ የአልኮል መጠጦችን ማከፋፈልና መሸጥን በሕግ ከልክላ ነበር። ይህ ክልከላ እንዲያውም ቻርልስ ሉቺያኖን ጨምሮ በርካታ ማፊያዎች እንዲፈጠሩ፣ በሕግ የተከለከለውን በሕዝቡ ደግሞ የሚፈለገውን የአልኮል ማምረት ሥራ በመሥራትም ከበርቴ እንዲሆኑ ዕድል ፈጥሯል። ቻርልስ ሉቺያኖ ከሌሎች የማፊያ ጓዶቹ የሚለየው ታዲያ ከፍ አድርጎ ማለሙ፣ አርቆ ማሰቡ ነበር። ሰዎች የመንደራቸው አለቃ ለመሆን ሲጣጣሩ እርሱ ኒውዮርክን በእጁ ስለማስገባት ነው ውጥኑ። ካሰበው ለመድረስ ደግሞ ከጣሊያን መወለዱ ከሲሲሊም መምጣቱ ሳያግዘው አልቀረም። ምክንያቱም ቀድመው ታላላቅ ደረጃ ላይ የደረሱት ማፊያዎችና አለቆቻቸው ለእርሱ ከፍተኛ ደረጃ መድረስ ትልቅ አበርክቶ ነበራቸው። ለአብነት ጆሴፍ ማዛሪያን ብናነሳ ያ ኒውዮርክን ይዘውር የነበረው የማፊያ አለቃ ሉቺያኖን ቀኝ እጁ አድርጎት ነበር። ማዛሪያ ግን ዘረኝነት የሚያጠቃውና ከጣሊያናውያን ጋር ብቻ የሚሠራ ነበር። በአንጻሩ ሉቺያ ይጠቅሙኛል ብሎ ካመነባቸው ከሁሉም አይነት ሰዎች ጋር መሥራቱ የኋላ ኋላ ከአለቆቹ በላይ ለመሆን አስችሎታል። ሉቺያኖ ከአየርላንድ ማፊያዎች እስከ ፖለቲከኞች ብሎም ኃላፊነታቸውን በገንዘብ እስከ ሸጡ ፖሊሶች ከሁሉም ጋር የጠነከረ ግንኙነት ይመሰርት ነበር። እውነተኛ ሥልጣን አንዲት መንገድ በመዝጋት ሳይሆን በሁሉም አቅጣጫ ውጤታማ ኔትወርክ በመዘርጋት እንደሆነ ቀድሞ ተገንዝቧል። ገና በልጅነቱ የማፊያ እንቅስቃሴ ውስጥ የገባው ሉቺያኖ 1925 ላይ ከፍተኛ የሀብት መጠን ካላቸው ማፊያዎች ተርታ መሰለፍ ችሏል። በወቅቱ በቅንጡ ሆቴል ውስጥ ይኖራል። በሁሉም ዝነኛ የምሽት ቤቶች ይታወቃል። በአንጻሩ ደግሞ በቀድሞዎቹ የጣሊያን ማፊያ ቡድኖች በጥብቅ ይፈለግ ነበር። ከሉቺያ በተጨማሪ በዘመኑ ካርሎ ጋምቢኖና ኮሎምቦን ጨምሮ ብዙ አርቆ አላሚ የማፊያ አለቆች ደግሞ ይህ የማፊያ ቡድኖች የእርስ በርስ ግጭትና የበዛ ነውጠኝነት ለዝርፊያ ዓላማቸው እንቅፋት እንደሚሆንባቸው ቀድሞ ተረድተዋል። በቶሎ መፍትሄ መሰጠት እንዳለበት የተረዳው ሉቺያኖ ታዲያ በወቅቱ የአሜሪካ የማፊያ ቡድኖችን በበላይነት የሚዘውረው ኩሴፔ ማዛሪያን ወዳጅነታቸውን ተጠቅሞ ለምሳ ከቀጠረው በኋላ ነፍሰ ገዳዮችን ቀጥሮ ከመንገዱ አስወግዶታል። በርግጥ ማዛሪያ ሲገደል የዋና አለቅነቱን የተረከበው ሉቺያኖ ሳይሆን ሌላኛው ጣሊያናዊ ሳልቫቶር ማራንዛኖ ነበር። ማራንዛኖም ሉቺያኖ ለማንም የሚመለስ አለመሆኑን በመረዳት ከፍ ያለ ሥልጣን ሰጥቶም በኒውዮርክ 5 ታላላቅ የማፊያ ቡድኖችን አዋቅሮ አለቃችሁ ግን እኔ ነኝ አለ። ነገር ግን ቻርልስ ሉቺያኖ በተሰጠው ሥልጣን አልተዘናጋም። የቀድሞውን አለቃ ገድሎ ከዚያ በኋላ ሌሎቹ አምነው እንደማይቀበሉት ሳይቀድመን እንቅደመው ብለው አጋጣሚ እንደሚፈልጉለት አልጠፋውም። ስለዚህ ሳልቫቶር ማራንዛኖም በጁሴፔ ማዛሪያ መንገድ መወገድ አለበት። በሌላ በኩል ደግሞ ማዛሪያን ያህል የተከበረ ሰው ማስወገድ በመቻሉ በማፊያው ዓለም የሚከበር ሰው እየሆነ መምጣቱ በጀመረው መንገድ ለመቀጠል ድፍረትን ሰጥቶታል። እናም መስከረም 10 1931 ሉቺያኖ የፌዴራል ኤጀንት መስሎ የማራንዛኖን ቢሮ ሰብሮ በመግባት አስወግዶታል። ውድ የመሿለኪያ ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በመጀመሪያ ጁሴፔ ማዛሪያ
ቀጥሎም ሳልቫቶር ማራንዛኖን ያስወገደው ሉቺያኖ እንደ ቀድሞው የማፊያ ዓለም ልማድ ቢሆን የአለቆቹ አለቃ ነኝ ብሎ ከላይ መቀመጥ ይችል ነበር። ለየት ያለ መንገድ የሚከተለው ሰው ግን ይህን ከማድረግ ይልቅ ከአይሁዶች እስከ አየርላንዶች፣ ከጣሊያን እስከ አሜሪካውያኑ ሁሉንም የማፊያ መሪዎች ሰብስቦ አሜሪካን ከእግር እስከ ራሷ በጋራ እንዲቆጣጠሩ አቅጣጫ ሰጣቸው። በጥቅም እንዳይጣሉ፣ አንዱ የሠራውን በኮሚሽን መልክ ለሌላው እንዲያካፍል፣ በሥልጣንና በገንዘብ ምክንያትም እርስ በእርስ መባላት እንዳይኖር መመሪያ አስተላለፈ። ዕድሜው 34 ሲደርስም በአሜሪካ የተደራጀ ወንጀል መፈጸምን ወደ ሌላ ደረጃ ደረሰው። ለሕግ አስከባሪዎች እጅግ ከፍተኛ ፈተና በሚሆን መልኩ ሁሉም የማፊያ ቡድኖች የጋራ ጠላታቸው ፖሊሶች እንዲሆኑ፣ በተረፈ ግን በትብብር እንዲሰሩ መደላድሉን ፈጠረ። ሁሉም በዘር ተቧድኖ ይሠራ የነበረውን ትቶ በአንድ መቀናጀቱ አሜሪካን ከ50 ዓመት በላይ የተደራጁ ወንጀሎች የተንሰራፉባት አገር እንድትሆን አድርጓታል። ለዚህ ታክቲክ ጠንሳሹ ደግሞ አርቆ አሳቢውና ቆፍጣናው ቻርልስ ሉቺያኖ ነው። ደግሞም የአለቆች አለቃ ሆኖ ሳለ አለቅነቱን እነሱ እንዲናገሩት ካልሆነ በቀር እርሱ አይሉም። በተከታዮቹ ላይም ያ የበታችነት ስሜት ተፈጥሮ ወደ ግጭት እንዳይገቡ አስፈላጊውን ጥንቃቄ ያደርግ ነበር። እሱ በዘረጋው ኔትወርክም በአሜሪካ ከመጠጥ ማከፋፈል እስከ ወሲብ ንግድ፣ ከከፍተኛ ቁማር እስከ ንግድ ሁሉንም ዘርፎች ይዘውራሉ። ተዝቆ የማያልቅ ገንዘብም ይሠራሉ። አስደናቂ የቢዝነስ አስተሳሰብ ያለው ቻርልስ ሉቺያኖ በየአካባቢው ያሉ የማፊያ ቡድኖችን እንደ ድርጅት በማየት ሁሉም እንዳበርክቶ ኮሚሽን የሚያገኝበትን መንገድ መዘርጋቱ የግድና የመጨረሻ ምርጫ ካልሆነ በቀር ወደ ግጭትና የኃይል እርምጃም አለመግባቱ ወንጀል መስራት ውጤት ከተባለ በእጅጉ ውጤታማ አድርጎታል። ዘርፎ ማግኘትም ትርፍ ከሆነ የሱም የባልደረቦቹም ካዝና ተዝቆ በማያልቅ ገንዘብ የተሞላ ነበር። የሚደንቀው ደግሞ ይህንን ሁሉ ወንጀል ፈጽሞ ከፍተኛ ዘረፋንም እያቀነባበረ የሚኖረው ግን ቅንጡ ሆቴሎች ውስጥ ነበር። ብዙ ፖለቲከኞችና ዳኞች የእሱ ደሞዝ ተከፋይ ነበሩ። ተጽዕኖም በአሜሪካ ብቻ ሳይገደብ ከተወለደባት ሲሲሊ እስከ ኩባ የእሱ የማፊያ አደረጃጀቶች በመላው ዓለም ተዘርግተዋል። ከታላላቅ ፕሮጀክቶች እስከ ምርጫዎች ሉቺያኖ ሁሉንም የሚዘውር ስውሩ የኒውዮርክ መሪ ለመሆንም በቃ። ቶማስ ዶዌን ጨምሮ በርካታ የአሜሪካ መርማሪ ፖሊሶች ሉቺያ ላይ ምርመራ ከፍተው በሕግ ፊት ሊያቀርቡት ቢሞክሩም እሱ ምንም አሻራ ስለማይተው የሚሠራውን ቢያውቁም በፍትሕ አደባባይ ለማቆም ግን ማስረጃውን ሊያገኙበት አልቻሉም። አሜሪካውያኑ አሜሪካን ከሚዘውሯትና ከሚያውቋት በላይ በ9 ዓመቱ እንግሊዝኛ ሳይችል በእጁም 70 ሳንቲም ሳይኖረው የመጣው የሲሲሊው ሰው ቻርልስ ሉቺያኖ አሜሪካን ይዘውራትም ጀመር። ወንጀል ሲሠራና ሲያደራጅ የግድ ሲሆንበት ብቻ እሱንም እጅግ ምስጢራዊ በሆነ ኮድ ብቻ ስልክ ይጠቀማል። ምንም ጽፎ የሚጥለው ማስረጃ የለም። በዚህ ጥንቃቄ ለበርካታ ዓመታት አሜሪካን ከዘወረ በኋላ በመጨረሻ ግን በእውነት አደባባይ ከመቆም አልዳንም። ሲበዛ ጠንቃቃና ብልህ የነበረው ሉቺያ በመጨረሻ ግን ሁሌም በዐይነ ቁራኛ በሚከታተሉት መርማሪዎች እጅ ወድቋል። በተለይ ከወሲብ ንግድ ጋር በተያያዘ በሚሠራቸው ወንጀሎች ማስረጃዎች እንደምንም የተገኙበት ሉቺያኖ በወርሃ የካቲት 1936 በሕግ ቁጥጥር ስር ውሏል። በስተመጨረሻም ሲያጠምደው የኖረው ወንጀለኛ እጁ የገባለት መርማሪው ቶማስ ዶዌ ደግሞ መረጃና ማስረጃ በእግር በፈረስ አፈላልጎ የዐይን ምስክሮችንና ተበዳዮችንም አደራጅቶ የተጠናቀረ መረጃ ለፍርድ ቤት አቀረበ። በመጨረሻም ከ5 ሰዓታት ፍርድ ቤት ክርክር በኋላ ሉቺያኖ በ62 ክሶች ተጠያቂ ሆኖ በመገኘቱ የ30 ዓመት የእስር ቅጣት ተበይኖበታል። የእስር ቅጣቱን ለመፈጸምም በአሜሪካ ድንበር ላይ በሚገኘውና የአሜሪካው ሳይቤሪያ ተብሎ በሚጠራው እጅግ ቀዝቃዛው ክሊንተን ማረሚያ ቤት ተወስዷል። እናም በወንጀል በተገኘ ሥልጣንና ገንዘብ ቢሆንም እንደ ንጉሥ ለዚያውም በኒውዮርክ እምብርት የኖረው ሰው
በቢጫው ቱታ እጅግ በሚቀዘቅዘውና ከፍተኛ ጥበቃ በሚደረግለት የክሊንተን ወህኒ ቤት ውስጥ ለመኖር ተገደደ። አስገራሚው ነገር ግን ሉቺያኖ እስር ቤት እንኳ ሆኖ የማፊያው ዓለም አለቃ ነበር። ማንም በሱ ቦታ ሰው አልሾመበትም። እንዲያውም ልክ ሥራ ላይ ባለ ጊዜ እንደሚሆነው የድርሻው ትርፍ ይላክለት ነበር። እርሱ የፈጠረው ሲስተምም ታስሮም ይሠራ፣ ማፊያዎቹም ከፍተኛ ገንዘብ ያግበሰብሱበት ነበር። በሌላ በኩል ደግሞ ቻርልስ ሉቺያኖ እስር ቤትም ሆኖ አንድም ጊዜ በጉልበት ለማምለጥ አልሞከረም። ይልቁንም በፍርድ ነፃነቱን ለማግኘት ያለመታከት ይግባኝ ይጠይቅ ነበር። በመጨረሻም ከራሱ የአሜሪካ መንግሥት አንድ ስምምነት መጣለት። ወቅቱ የሁለተኛው ዓለም ጦርነት ነበር። አሜሪካ በባህር በሮቿ ላይ የተጠናከረ ጥበቃ ለማድረግ ለሕገወጥ ንግድ የባህር መስመሩን ይቆጣጠሩ የነበረው ሉቺያኖ እንዲያግዛትና በምትኩ የእስር ጊዜው ሊቀነስለት ተስማሙ። እናም በስምምነታቸው መሠረት ሉቺያኖ የራሱን ማፊያዎች መድቦ የአሜሪካን የባህር መስመር ማስጠበቁና አሜሪካም ቃሏን በመጠበቅ ዳግም ሀገሯን እንዳይረግጥ በማስጠንቀቅ ከእስር እንዲለቀቅና ወደ ሀገሩ ጣሊያን እንዲሸኝ አድርገዋለች። እሱ ግን ጣሊያን ከመቀመጥ ይልቅ ወደ ኩባ ተመልሶ ለአሜሪካ ቅርብ መሆንና የማፊያ ቡድኖችንም ከዚያ ሆኖ መምራትን መርጧል። በኩባ ስብሰባ ጠርቶም በአሜሪካ ታላላቆቹ የማፊያ ቡድን መሪዎች ኩባ ድረስ ሄደው ማስተሩን እንኳን ደህና መጣህ ብለውታል። እሱም የማፊያ ቡድኖቹ ከኒውዮርክ በተጨማሪ ወደ ላስ ቬጋስም እንዲስፋፉ በፊት ከተለመዱት ንግዶች በተጨማሪ አደንዛዥ ዕጾች በስፋት እንዲዘዋወሩ አቅጣጫ አስተላልፏል። በቅርብ ርቀት ሆኖ እየተሸረበ ያለው ወንጀል በግልጽ የታያት አሜሪካ ታዲያ ኩባ ላይ ከፍተኛ ጫና በማሳደር ሉቺያኖ ከኩባም ተባሮ ወደ ጣሊያን በድጋሚ እንዲመለስ አስደርገዋለች። ሉቺያኖም በጣሊያን ሲኒማ ቤቶችን ጨምሮ ሕጋዊ ቢዝነሶች ላይ ተሰማርቶ በተወካይ በኩል ለአሜሪካ የማፊያ ቡድኖቹ መመሪያዎችን እያስተላለፈ መኖር ምርጫው አድርጓል። ጊዜ እየራቀ ሲመጣ ግን በአሜሪካ ማፊያ ቡድኖች ውስጥ ያለው ተጽዕኖ እየቀነሰ ግንኙነቱም እየላላ መጣ። በመጨረሻም በ1962 የሕይወት ታሪኩን የተመለከተ ፊልም ለመስራት ከአንድ የፊልም ባለሙያ ጋር ተቀጣጥሮ ወደ እሱ እየሄደ ሳለ በድንገተኛ የልብ ሕመም ሕይወቱ አልፏል። ታላቁ የማፊያው ዓለም መሪ በ64 ዓመቱም የሠራውን ሰርቶ ላይመለስ ሄዷል። ውድ የቻናላችን ቤተሰቦች በአሜሪካ የማፊያ ቡድኖች ታሪክ ኃያሉ መሪ ተብሎ የሚነሳውን ድፍን አሜሪካን በተቀናጀ ኔትወርክ ሲዘውራት የኖረውን ቻርልስ ሉቺያኖን አስመልክቶ ልናጋራችሁ የወደድነው ዝግጅታችን የተከታተላችሁትን ይመስል ነበር። በቀጣይ በቻናላችን ቢቀርብልን አሊያም ብናውቃችሁ የምትሉትን ጥቆማ በኮመንት ማስቀመጫው እንድትጠቁሙን እንዲሁም የተሻሉ ሥራዎችን ይዘን እንድንቀርብ ሰብስክራይብና ሼር በማድረግ ይህን ቻናል ለሌሎች እንዲደርስ እንድታደርጉልን በአክብሮት ጠየቅን። ለቻናላችን አዲስ የሆናችሁ ደግሞ ዘወትር የምንለቃቸው የተመረጡና አነጋጋሪ ተረኮች እንዲደርሷችሁ ሰብስክራይብና የደውል ምልክቷን መጫንን እናስታውሳችሁ። አብራችሁን ስለቆያችሁ ከልብ አመሰገንን። ሰናይ ጊዜ።